ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ድሮር ሮትሽቴን፣ የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነንን። አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባዘጋጁ ሻያው ደጉ ይቀርባል። ሰጠኝ ጤና ይስጥልን። አመሰግናለሁ። ማይክሮፎን አስረከብከኝ። ጤና ይስጥልን። እንደምን አደራችሁ። በድጋሜ መልካም ቀን ይሁንልን። አርዕስተ ዜና። ዛሬ ሌሊቱን ከየመን ወደ እስራኤል የተወነጨፈው ሚሳኤል ከመውደቁ በፊት የእስራኤል አየር ኃይል ክፍለ ጦር አወደመው። ትናንት ከሰዓት በኋላ በሰማሪያ ቀበሌ ሽብር ፈጣሪ በመኪና የገጨው ተዋጊ ወታደር የሕይወት መስዋዕትነት መክፈሉ ተገለጸ። ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር ዛሬ ሰኞ ተገናኝተው ይወያያሉ ተብሎ ይጠበቃሉ። ለአዛ ፍልስጤማውያን ድጋፍ ለማድረግ ከተለያዩ የአውሮፓ ሀገሮች የተወጣጣ ቡድን አባላት በዮም ኪፑር የጾም በዓል ላይ ወደ አዛ ባህር ዳርቻ ለመድረስ በመርከቦች ጉዞ ላይ ናቸው። በሚኒስተር ሜጎላን ቢሮ ውስጥ አደንዛዥ እጽ ማግኘቱን ፖሊስ አስታወቀ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዜና በዝርዝር እንሆም። ዛሬ ሌሊት ከየመን ወደ እስራኤል የተወነጨፈ ሚሳኤል ከመውደቁ በፊት በአየር ላይ እንዳለ የእስራኤል አየር ኃይል ክፍለ ጦር አወደመው። በአብዛኛም የሀገራችን ክፍላተ ሀገራት የማስጠንቀቂያ ደወል ተሰምተዋል። በሽፌላም ሰፈሮች እና በጉሽዳን ቀበሌ እንዲሁም በሄብሮን ከተማና አካባቢዋም የማስጠንቀቂያ ደወል ተደምጧል። በሰው ላይ ጉዳት አለመድረሱን ቃል አቀባያችን ኢታይ ብሎምንት አልዘገበም። ትናንት ከሰዓት በኋላ በሰማሪያ ቀበሌ ሽብር ፈጣሪ በመኪና የገጨው ተዋጊ ወታደር የሕይወት መስዋዕትነት መክፈሉ ተገለጸ። በሽብር ጥቃት የተሰዋው ተዋጊ ወታደር ኢምባር አብርሃም የ20 ዓመት ወጣት ነው። የሎቴም ሰፈር ነዋሪ ወታደር በመከላከያ ኃይል የአየር ወለድ ክፍለ ጦር ተዋጊ ነበረ። ወታደራዊ ሰራዊት ወታደሩ ኢምባር አብርሃም በመኪና በተገጨበት በኋላ ምናልባት አሸባሪዎች አጥቂውን ለመግደል ከወታደሮች በተኮሰ ጥይት ተመቶ ወድቋል የሚል ጥርጣሬ ስላለም ጉዳዩን እየመረመረ ነው። አጥቂው አሸባሪ ተወግዷል። በሽሙኤል ነቢ ሳሙኤል ተራራ አካባቢ በደረሰ የመኪና አደጋም የ1 ዓመት ሕፃን ጫቅላና በ30ዎቹ ዕድሜ ክልል ውስጥ የምትገኝ አንዲት ሴት በሁለት መኪናዎች መካከል በተፈጠረ ግጭት ክፉኛም ቆስለዋል። በ30ዎቹ ውስጥ የሚገኝ ሁለት ሰዎች መጠነኛ ጉዳት ደርሶባቸዋል። መገን ዳቪድ አዶም በቡድኖች ጉዳት የደረሰባቸውን ወደ ኢየሩሳሌም ሆስፒታሎች ወስደዋቸዋል። ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር ዛሬ ሰኞ ተገናኝተው ሀሳብ ለሀሳብ ይወያያሉ ተብሎ ይጠበቃሉ። ጠቅላይ ሚኒስትር ቅርበት ያላቸው ሰዎች ዛሬ ስምምነትን ይፋ ማድረግ በሚቻልበት ሁኔታ ላይ ትናንት ማምሻውን ተስፋ ቆርጠዋል። የጠቅላይ ሚኒስትሩ አጃቢ ምንጭ ለቃል አቀባያችን ሶሊማን ማስዋዳም እንደገለጸው ከሆነ በናታንያሁና በአሜሪካ ፕሬዝዳንት መካከል ከፍተኛ ሀሳብ ልዩነት አለም። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ትናንት ምሽት ከሮይተር ዜና አገልግሎት ጋር ባደረጉት ቃለ ምልልስ ከእስራኤልና ከአረብ ሀገራት መሪዎችም ለሰላም እቅዳቸው ጥሩ ምላሽ እንደሰጡ ተናግሯል። ሁሉም ሰው ይህንን ስምምነት ማድረግ ይፈልጋልና ከናታንያሁ ጋር በሚኖረው ስብሰባ በዛሬ በሚያደርጉት ውይይት ላይ እንደ መጨረሻም ስምምነት ላይ ይደረሳል ተብሎ ይጠበቃል ብለዋል ትራምፕ።
በጠቅላይ ሚኒስትር ጽሕፈት ቤት ንብረትነት መኪና ውስጥ ፖሊስ አደንዛዥ እጽ ማግኘቱን አስታወቀም። አደንዛዥ እጽ የተገኘው በሚኒስትሯ ሜይ ጎላን ቢሮ ዋና ሥራ አስኪያጅ በስልጣን ዘመናቸው ይጠቀሙበት እንደነበር ተገልጿል። ቃል አቀባያችን ሃዳስ ግሪንበርግ ባገኘችው ሰነድ መረጃ ላይ በአጠቃላይ 130 ግራም የሚመዝን የካናቢስ ከረጢቶች ይታያሉ። በቢሮው ኃላፊዋ መኖሪያ ቤት ውስጥ አደንዛዥ እጽ የተገኘ ሲሆን ለመድኃኒት ላቦራቶሪ የሚሆኑ ቁሳቁሶችም በስሟ በተመዘገበ ሌላ መኪና ውስጥ ተገኝቷል። የአደንዛዥ እጽ ይዞት መጠቀም በሕግ የተከለከለ ስለሆነ ክስ ይመሰረትባቸዋል ተብሏል። ፍርድ ቤቱም በቅርብ ይመለከቷል ተብሏል። ለአዛ ፍልስጤማውያኑ ድጋፍ ለማድረግ ከተለያዩ የአውሮፓ ሀገሮች የተወጣጣ ቡድን አባላት በዮም ኪፑር የጾም በዓል ላይ ወደ አዛ ባህር ዳርቻ ለመድረስ በመርከቦች ጉዞ ላይ ናቸው። ትናንት ግሪክን ለቀው ወደ 50 የሚጣጉ መርከቦች ወደ 50 መርከቦች በዚህ ደረጃ ከግሪክ እና ከጣሊያን በመጡም የጦር መርከቦችና በቱርክ ባህር ሰርጓጅ መርከቦች ታጅበው ጉዞ ላይ ናቸው። ቃል አቀባያችን ታይ ብሎምንታል እንደዘገበው ከሆነ የ13 አውሮፕላን ተዋጊዎችን በተቻለ መጠን በመርከቦች ተሳፍረው ጉዞ ላይ ላሉ ሰዎች ጉዳት እንዳይደርስ በመሃል ባህር መካከል የሚገኙትን መርከበኞች ለመቆጣጠር ከቅርብ ቀናት ወዲህ እየተለማመዱ ነው ተብሏል። ስፖርት በዶሃ ስታዲየም በብኔ ሳክኒንና ማካቢ ተላቪቭ መካከል ትናንት ምሽት በተደረገ እግር ኳስ ጨዋታ መጨረሻ ላይ ድንጋይ በመወርወር የተጠረጠሩ ፖሊስ 5 ደጋፊዎችን በቁጥጥር ስር አዋለ። የሳክኒን ቡድን አስተዳደር የማካቢ ተላቪቭ ደጋፊዎች በሳክኒን ደጋፊዎች ተሽከርካሪ መኪናዎች ላይ ከባድ ንብረት ላይ ጉዳት አድርሰዋል ብሏል። የስፖርት ዘጋቢያችን ዮአብ ብሮቢች እንደዘገበው ቡድኖች ያለ ጎል 0-0 ሁለቱ ቡድኖች ያለ ጎል 0-0 በአቻ ውጤት መለያየታቸውን ዘግቧል። በመጨረሻ የአየር ንብረት ትንበያ ዛሬ ከሰነበተው የሙቀቱ መጠን ይቀንሳል። በነገም ነገ ወዲያም ከሰነበተው ቀዝቃዛማ ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹም። ሰጠኝ የጠዋቱ ዜና የእስከዚሁ ነው። ሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዕለተ ሰኞ መስከረም 29 ቀን 2005 ዓ.ም ዕለታዊ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን የተለያዩ ዘገባዎች ባጭሩ እናቀርባለን። ለዝግጅት ክፍላችን የደረሱት አራቱ ጋዜጦች ኢዲዮት፣ አህሮኖት፣ ማዕሬብ፣ ሀሬጽና እስራኤል አየሁም ዛሬም ትኩረት አድርገው የዘገቡት በዛሬው ዕለት የሚካሄደውን የጠቅላይ ሚኒስትር ናታንያሁና የፕሬዝዳንት ትራምፕ ግንኙነት ነው። በአሜሪካው ነጩ ቤተ መንግስት የሚካሄደው የሁለቱ ከፍተኛ ባለስልጣናት ግንኙነት አንዳች ጥሩ ነገር ይዞ ብቅ ይላል የሚል ተስፋ ተጥሎበታል። የማዕሪብ ጋዜጣ በናታንያሁና ትራምፕ ግንኙነት ብስራት ለመስማት ሁሉም እየጠበቀ ነው በሚል ርዕስ ሰፊ ዘገባ አቅርቧል። ጠቅላይ ሚኒስትር ናታንያሁ ዛሬ በዋሽንግተን የዋይት ሀውስ ቤተ መንግስት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ።
አሜሪካ ባቀረበችው ባለ 21 ነጥብ የተኩስ አቁም ስምምነት ዙሪያ ትኩረት አድርገው ይወያያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት በማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት በመካከለኛው ምስራቅ አዲስ ጥሩ ነገር እየተፈጠረ ነው፣ ይህን ጥሩ ነገርም ሁሉም እየተስማማበት ነው ማለታቸው ይታወሳል። ምናልባት ትራምፕ እንዲህ በደፈናው ጥሩ ነገር ነው ብለው ያበሰሩት የተኩስ አቁም ስምምነት ላይ ሊደረስ ይችላል የሚለውን ሀሳብ ነው ተብሎ ይገመታል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የሐማስ አመራሮች ታጋሽ ዜጎችን ከለቀቁ ጋዛ ሰርጥ በሰላም እንዲለቁ እናደርጋለን፣ ጦርነቱም ያበቃል ብለዋል። በሌላ በኩል የሐማስ ድርጅት መሪዎች እስራኤል በጋዛ በምትወስደው ወታደራዊ ጥቃት ምክንያት ከሁለት ታጋሽ ዜጎች ጋር የነበረው ግንኙነት መቋረጡን የሐማስ ሰዎች መናገራቸውን ማዕሪብ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣም ወሳኙ የጠቅላይ ሚኒስትር ኔታንያሁና የፕሬዝዳንት ትራምፕ ግንኙነት ዛሬ ይካሄዳል ብሏል። የአሜሪካው ፕሬዝዳንት ጦርነቱ ሊያበቃ ይችላል የሚል አዎንታዊ ሁኔታዎችን ይፋ እያደረጉ ነው። የታጋች ቤተሰቦች በበኩላቸው ጠቅላይ ሚኒስትር ኔታንያሁ ያለ ስምምነት ከአሜሪካ አይመለሱ የሚል ማሳሰቢያ እያቀረቡ ነው። የታጋች ቤተሰቦች ነገሮችን በጥንቃቄ እየተመለከቱ ይገኛሉ። ኔታንያሁና ትራምፕ ሊገናኙ ያሉበት ቀን በጉጉት እየተጠበቀ ነው። ከጉዳዩ ጋር ግንኙነት ያላቸውና ለጠቅላይ ሚኒስትሩ ቅርበት ያላቸው አካላት እንደሚሉት ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ኔታንያሁን 21 ነጥብ ያለውን የተኩስ አቁም ስምምነት ይቀበሉ ይላሉ የሚል ስጋት አለ። አሜሪካ ባቀረበቻቸው 21 የተኩስ አቁም ስምምነት ሀሳቦችና በእስራኤል መካከል ብዙ ልዩነቶች አሉ። ልዩነቶች ሳይቀንሱ ሳይጠቡ ፕሬዝዳንት ትራምፕ ኔታንያሁን የተኩስ አቁም ሀሳቡን ይቀበሉ ይላሉ የሚል ስጋት በእስራኤል በኩል አለ ተብሏል። የካታር መንግስትም በተኩስ አቁም ስምምነት ሀሳቡ ጣልቃ ይገባል የሚል ስጋት መኖሩን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የሐሬጽ ጋዜጣም በተመሳሳይ ሁኔታ ኔታንያሁና ትራምፕ ያካሂዱታል ተብሎ የሚጠበቀውን ውይይት ዘግቧል። ሁለቱ መሪዎች በዋናነት የጋዛ ሰርጡን ጦርነት በማጠናቀቁ ዙሪያ ይወያያሉ ተብሎ ይጠበቃል። የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ጋዛ ሰርጥን በማስተዳደሩ ዙሪያ አዲስ እቅድ እንደነደፉና እቅዱን በቅርቡ ይፋ እንደሚሆን ሐሬጽ አያይዞ ዘግቧል። የእስራኤል አየም ጋዜጣም እንደ ሌሎች ጋዜጦች በዛሬ ዘገባው የተመለከተው ትልቅ ጉዳይ የጠቅላይ ሚኒስትር ኔታንያሁና የፕሬዝዳንት ዶናልድ ትራምፕን ግንኙነት ነው። ሁለቱ ከፍተኛ ባለስልጣናት ዛሬ ምሽት በዋሽንግተን ተገናኝተው ይወያያሉ። የእስራኤል አየም ጋዜጣ በጉዳዩ እጃቸው አለበት ያላቸውን አካላት ዋቢ በማድረግ እንደዘገበው አሜሪካ ያቀረበቻቸው ባለ 21 ነጥብ የተኩስ አቁም ስምምነት የእስራኤልን ጥያቄ የሚመልስ ነው። ሐማስ ከወታደራዊና አስተዳደራዊ ኃይሉ እንዲላቀቅ፣ የተጠለፉ ዜጎች እንዲለቀቁ፣ ሐማስ ጋዛን እንዲለቅ የሚያደርጉ ናቸው። ትራምፕ ሁሉም አካላት ከስምምነት ለመድረስ ፍቃዳቸውን እያሳዩ ነው ብለዋል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሁኔታውን እንዘጋለን ብዬ ተስፋ አድርጋለሁ ማለታቸውን የእስራኤል አየም ጋዜጣ ዘግቧል። ይህ በእንዲህ እንዳለ የእስራኤል የደህንነት ጥበቃ ባለስልጣናት እንደሚገምቱት በጋዛ ከተማ ብቻ 5000 የሚሆኑ አሸባሪዎች ይኖራሉ ተብሎ የሚጠበቅ መሆኑን ጋዜጣው አያይዞ ዘግቧል። በአጠቃላይ አራቱ ጋዜጦች በዛሬው ዘገባቸው ትኩረት ያደረጉት የጠቅላይ ሚኒስትር ቢንያሚን ኔታንያሁና የፕሬዝዳንት ዶናልድ ትራምፕን ግንኙነት ነው። የሁለቱ ከፍተኛ ባለስልጣናት ግንኙነት ተስፋና ስጋትን ጭሯል። በአንድ በኩል ከተኩስ አቁም ስምምነት ይደረሳል፣ 2 ዓመታት ሊሞሉት 9 ቀናት ብቻ የቀሩትን ጦርነት ያስቆማል የሚል ጥሩ ተስፋን ይዞ የመጣ ነው። በሌላ በኩል ደግሞ እስራኤልና ሐማስ የአሜሪካን ሀሳብ ካልተቀበሉ የነበረው ጦርነት ይቀጥላል የሚል ነው። ለማንኛውም የዛሬው ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ ግንኙነት ወሳኝ መሆኑን አራቱም ጋዜጦች ትልቅ ትኩረት ሰጥተው ዘግበው ለአንባቢያን አቅርበዋል። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በጋዛ ከተማ ጦርነቱን እያካሄዱ ያሉ ተዋጊ ወታደሮችና ለነሱ አጋር የሆኑ ኃይላት የሚያደርጉትን የጀግንነት ስራ ነው። የእስራኤል ጦር ወደ ጋዛ ከተማ መግባቱ በጣም ወሳኝ መሆኑን፣ ወታደሮች እየተዋጉ የአካባቢው ነዋሪዎችን ወደ ሌላ ቦታ ለማዛወር የሚያደርጉት እንቅስቃሴ በጣም የሚያስደንቅ መሆኑን፣ ወታደሮች በቆራጥነት እየተዋጉ መሆኑን፣ ምንም እንኳ እስራኤልና ሐማስ ከተኩስ አቁም ስምምነት ሊደርሱ ተቃርበዋል እየተባለ ቢወራም የእስራኤል ጦር ግን ውጊያውን በጋዛ ሰርጥ መቀጠሉን፣ የሚደረገው ተጋድሎም መደነቅ ያለበት መሆኑን የጦር አዛዦች መግለጻቸውን ማዕሪብ በዛሬ ዘገባው ተመልክቷል።
ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በሩሲያና ዩክሬን መካከል ከ3 ዓመታት በላይ እየተካሄደ ያለው ጦርነት አድማሱን በማስፋት ወደ ሌሎች ሀገራት የሚሻገርበት ሁኔታ እንዳለና ቀጣይ የሩሲያ ኢላማ ዴንማርክ መሆኗን ጋዜጣው ዘግቧል። የሩሲያ ያለ ሰው የሚበሩ ቀላል አውሮፕላኖች ወይም ድሮን እየተባሉ የሚጠሩ አጥፍተው የሚጠፉ በራሪ መሳሪያዎች የዴንማርክን የአየር ክልል እየጣሱ በመብረራቸው የሀገሪቱ አየር መንገዶች ባለፉት ሳምንታት በረራ ለማቋረጥ መገደዳቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። ሩሲያ ወደ ዴንማርክ ድሮኖችን የምትልከው ለማስፈራራት ነው። ዴንማርክ ባለፉት ጊዜያት የሩሲያና የዩክሬን ጦርነት በማንሳት ብዙ ስትተች ቆይታ ነበር። በተለይ ትችቷን ሩሲያ ላይ አጠናክራ ነበር። እንዲሁም የተለያዩ ከባድ የጦር መሳሪያዎችን ለመታጠቅ ጥረት አድርጋለች። ይህ ያላስደሰታት ሩሲያ ዴንማርክን አርፈሽ ተቀመጭ ለማለት ድሮኖችን በሀገሪቱ አየር ክልል እንዲንዣበቡ እያደረገች ነው ተብሏል። የሰሜን ቃል ኪዳን ሀገራት ኔቶ ጥምር ጦር ከዴንማርክ ጋር ተባብሮ ለመስራት እያቀደ እንደሆነ የኢዲዮት አህሮኖት ጋዜጣ ዘግቧል። የሩሲያ ድሮኖች በዴንማርክ አየር ክልል ብቻ ሳይሆን በፖላንድ፣ አስቶኒያ፣ በሰሜን ጀርመን፣ ስዊድንና ኖርዌይም መታየታቸው ተጨምሮ ተዘግቧል። ሌላው ትላንት በሰማሪያ ቀበሌ በመኪና ግጭት በተፈጸመ የሽብር ጥቃት በከባድ ሁኔታ ቆስሎ የነበረው መጋቢ የ50 አለቃ ኢምባር አብርሃም መሞቱን፣ ኢምባር በመኪና ከመገጨቱ ጎን ለጎን በጥይት ተኩስም ጉዳት ደርሶበት ነበር ወይ የሚለውን መከላከያ ሰራዊቱ እየመረመረ ይገኛል ብለዋል ጋዜጦች። ኢምባር አብርሃም የገደለው አሸባሪ መሐሙድ አካር ይባላል። የሸህም ከተማ ነዋሪ ነበር። አሸባሪው በሌሎች ደህንነት ጥበቃ አባላት መደምሰሱ ይታወቃል። የ20 ዓመቱ መጋቢ 50 አለቃ ኢምባር አብርሃም በጻንኻኒም አየር ኃይሉ ክፍለ ጦር 890 በተባለው ብርጌድ ተዋጊ ነበር። በከባድ ሁኔታ ከቆሰለ በኋላ ወደ ቤሊንሶን ሆስፒታል እንዲመጣ ተደርጎ ሐኪሞች ነፍሱን ለማዳን ቢጥሩም አልተሳካላቸውም። ሌላ የህይወት መስዋዕትነት የከፈለ ወታደር ሆኗል። ሌላው በጦሩ በተጠባባቂነት የሚያገለግሉ ወታደሮች ከፍቅር አጋሮቻቸው ጋር ያላቸው ግንኙነት እየተጎዳ መሆኑን ማዕሪፍ ዘግቧል። ተጠባባቂ ወታደሮች እስከ 50 ቀናት በተከታታይ በጦሩ ማገልገላቸው በፍቅርና ትዳር ህይወታቸው ውስጥም ተጽዕኖ እያሳደረ መሆኑን ማዕሪፍ ዘግቧል። ሌላው የእስራኤል ህዝብ በፖለቲካው ዓለም የሴቶች ተሳትፎ ከፍ እንዲል የሚፈልግ መሆኑን አንድ ጥናት መጠቆሙን ማዕሪፍ ዘግቧል። 70 ከመቶ የሚሆነው የእስራኤል ማህበረሰብ በፖለቲካው ዓለም የሴቶች ተሳትፎ ቢያንስ 30 ከመቶ እንዲሆን ይፈልጋል። እንደሚታወቀው በእስራኤል ክኔሴት የሴቶች ቁጥርም ብዙ አይደለም። የእስራኤል አየም ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ ለኢራን የሚሰልሉ አካላት የብሔራዊ ደህንነት ጥበቃ ሚኒስትር ልጅን ለማግኘት ጥረት ማድረጋቸውን ነው። የ17 ዓመቷን ሂሌል የኢራን ተቀጣሪዎች ከድምፃዊ ዮአብ ኤልያሲ ጋር ዝግጅት ተካፋይ ከሙዚቃኛው ጋርም አብረሽ የመዝፈን አሊያም የመዳነስ እድል ታገኛለሽ ብለው ለማሳመን ሞክረዋል። ይሁን እንጂ የባለስልጣኑን ልጅ ይህ የኢራን ሰላዮች ማግኘታቸውን የደህንነት ጥበቃው የሻባክ ድርጅት በማወቁ ለሚኒስትር ቤንግቪር በማስጠንቀቁ ሁኔታው ጉዳት ሳያደርስ መቅረቱን የእስራኤል ሀየውም ጋዜጣ በዛሬ ዘገባው ለአንባቢያን አቅርቧል። የተከበራችሁ አድማጮቻችን ዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ይህን ይመስላሉ። ዝግጅታችን ይቀጥላል። አብራችሁን ቆዩ። የተከበራችሁ አድማጮቻችን ከዚህ ዜማ መቼም ጧት ላይ ሆኖ ከአልጋ ተነስቶ ስፖርት ለመስራት ሰውነትን የአካል እንቅስቃሴ በሙዚቃ ማንቀስቀስና ጡንቻ ማግኘት ያስችላል ብዬ ገምታለሁ። አይደለም እንዴ? ትክክል ነው። አሁን ወደ ወቅታዊ ዘገባ እናልፋለን። ከጋዜጠኛ ጋቢ ወርቁ ጋር ነው የሚሆነው። ጋቢ ወርቁ ጤና ይስጥልኝ፣ እንደምን አደርክ? ሰላም ጤና ይስጥልኝ ጋሽ ሻያው፣ እንዲሁም ወንድም ሰጠኝ፣ እንዴት ናችሁ? እንዲሁም አድማጮቻችን
ደህና ነን፣ እግዚአብሔር የተመሰገነ። ሁሉም ወንድም እህት፣ ሰፊው አድማጮቻችን፣ እንግዲህ ዋናው ነገር ጠቅላይ ሚኒስትር ብንያሚን ኔታንያሁና የአሜሪካ ፕሬዝዳንት አስተናጋጁ ትራምፕ በዛሬ ማምሻውን በ6 ሰዓት አካባቢ በዋሽንግተን ቤተ መንግስት ላይ ተገናኝተው ሀሳብ ለሀሳብ ይለዋወጣሉ በሚልን እንግዲህ ምን አይነት ስምምነት ይቋጫሉ ተብሎ ይጠበቃሉ? እንዳንተ አስተያየት? አሁን እንግዲህ በእውነት ጋሻያው በመጀመሪያ ደረጃ ጠቅላይ ሚኒስትር ብንያሚን ኔታንያሁ በአሳለፍነው አርብ በተባበሩት መንግስታት ንግግር አሰምተው ነበረ። ከዚያም በኋላ የተለያዩ ግንኙነቶችን ከተለያዩ ባለስልጣናት ጋር በተለይ በአሜሪካ ውስጥ ሲያካሂዱ ቆይተዋል። በዛሬው ዕለት እንግዲህ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ይገናኛሉ። ሁለቱ መሪዎች ጋዜጣዊ መግለጫም ይሰጣሉ ተብሎ ይጠበቃል። በዚህ ላይ በተለይ በአሜሪካ በኩል የቀረቡ ሀሳቦች አሉ። በተለይ አንድ ሀሳብ በጋዛ ያለውን ጦርነት የማጠናቀቅና በመካከለኛው ምስራቅ ሰላም የማስፈን በሚል የአሜሪካው ፕሬዚደንት ያቀረቡት ሀሳብ አለ። ይህ ሀሳብም 21 ነጥቦች በመባል የተሰየመ ሀሳብ ነው። 21 ነጥቦችን ያካተተ ሲሆን ይህም አብዛኛው የሚመለከተው በጋዛ በኩል ያለውን የጦርነቱን ጉዳይ በተመለከተና እንዴት ይህን ጦርነትስ መቋጨት ይቻላል፣ በመካከለኛው ምስራቅስ ሰላም ለማድረግ ከአረብ ሀገራትና ከሙስሊም ሀገራት ጋር ጋቢ በዋናነት የፕሬዝዳንት ትራምፕ 21 ነጥቦች ያልካቸው ጦርነቱን በአዛ ግንባር ያለውን ጦርነት ማስቆም በሚችልነት በዋናነት የተጠለፉ ሰዎችን የማስለቀቅን በተመለከተ በዋናነት ያስቀመጡት ነጥብ ነው አይደለም? በትክክል። አሁን ከነሱ መካከል 6 መጥቀስ ፈልጋለሁ። ከዚህ ላይ ከ21 መካከል ማለት ነው። በመጀመሪያ ደረጃ የሚለው ምንድን ነው? ይህ ስምምነት ከተደረሰ በ48 ሰዓታት ውስጥ ሁሉም ታጋቾች ይለቀቃሉ ባንድ። በሁለተኛ ደረጃ እስራኤል ደግሞ 250 እጅግ በጣም ከባድ የሚባሉ ሽብርተኞች እጃቸው በደም የተጨማለቀ ማለት ነው። እንደገና ደግሞ 1700 የሚሆኑ ሌሎች ሽብርተኞች እስራኤል ትለቃለች ማለት ነው። በሶስተኛ ደረጃ ሐማስ ከጋዛ ይወገዳል፣ ትጥቅ ይፈታል። በአራተኛ ደረጃ የሐማስ መሪዎች ከጋዛ መውጣት የሚፈልጉ ካሉ ለእነሱም ፈቃድ ይሰጣቸውና ወደ ፈለጉት ሀገር እንዲሄዱ ፈቃድ ይሰጣል። እስራኤል ፈቃድ ትሰጣለች ማለት ነው። በአምስተኛ ደረጃ የአረብ ሀገራትና አሜሪካ የሚመሩት ኃይል በጋዛ ውስጥ ስልጣኑን ተረክቦ ክትትል ያደርጋል። በጋዛ ያለውን ሂደት ሙሉ በሙሉ ያካሂዳል። በስድስተኛ ደረጃ ደግሞ ጋዛን መልሶ የመገንባት ስራ በዚህ ላይ ይሰራል። ከዚያ በኋላ የፍልስጤም አገር እንደ ሀገር የምትቆምበትን ሁኔታ ያመቻቻል ይላል። ስለዚህ አሁን በዚህ ላይ ነው እንግዲህ በዛሬው ዕለት ጠቅላይ ሚኒስትር ብንያሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ በሚገናኙበት ጊዜ የሚወያዩት በዚህ ነው። በአጠቃላይ ይህንን በተመለከተ በእስራኤል በኩል ሁሉንም ነጥብ አልተቀበሉትም። ለዚህም ነው በዛሬው ዕለት ከፍተኛ የሆነ ድርድር ነበር። አሁንም ደግሞ ከአሜሪካው ፕሬዚደንት ጋር ጠቅላይ ሚኒስተሩ በዚህ ላይ የማይስማሙባቸው ነጥቦች ወይም ደግሞ አሁን ባለው ወቅታዊ ሁኔታ መነጋገር የማይፈልጉባቸው ጉዳዮች አሉ። እነሱም በተመለከተ ስምምነት ላይ ከደረሱ ምናልባት እነሱም በማጠቃለያ በጋዜጣዊ መግለጫ በሚሰጡት ጊዜ ይህን ተስማምተንበታል፣ በዚህ መሰረትም በጋዛ የሚካሄደው ጦርነት ያቆማል የሚል መግለጫም ሊሰጥ ይችላል ተብሎ ይጠበቃል። አሁን በእስራኤል በኩል እንግዲህ የመደራደሪያ ሀሳቦች የተባሉት 21 ነጥቦች መካከል አንተም የጠቀስካቸው ወደ መጨረሻው ያነሳኸው በሂደት የፍልስጤም ሀገር የሚለውን የአሁኑ የናታንያሁ አስተዳደር ይቀበለዋል ወይ? በሐማስ በኩል እስከ ትላንት ድረስ
ምንም የቀረበልን ሀሳብ የለም። ግን ከቀረበ አዲስ የድርድር ሀሳብ ነገሩን ለመፈተሽ ዝግጁ ነን ነው ያሉና በዛኛው በኩልስ ያለው ምላሽ ምን ይመስላል? የናታንያሁ አስተዳደርስ መጨረሻውን ነጥብ ይቀበለዋል ወይ? እንግዲህ በአሜሪካ በእስራኤል በኩል በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና አሁን ያለው ጥምር መንግስት ይህንን ይቀበለዋል አይቀበለውም? አገር ዛሬ ልክ አንዳንድ መሪዎች በተባበሩት መንግስታት የፍልስጤም አገር እንደ ሀገር መቆም አለባት ብለው የሰጡትን እውቅና በተመለከተ ምናልባት ያን የሚያስቆም ከሆነና ወደፊት በሂደት ይሁን በድርድር ይሁን የሚባል ከሆነ አሁንም ሊቀበሉት ይችላሉ። ምክንያቱም አሁን የሚያስገድድ ነገር ስላልሆነ ለወደፊት የሚመጣውን ነው ሁላችንም ስለማናውቅ እስከዛሬም ድረስ የነበረው ምንድን ነው ጉዳዩንን በድርድር በማድረግ ፍልስጤሞችን መጨረሻ ላይ በእውነት ተስምምነት ላይ ስለማይደርሱ ስለዚህ እስራኤል እስካሁን ድረስ በዚህ በድርድር በጣም ከ20 ዓመት በላይ ስትገፋው ቆይታለች። አሁንም ደግሞ በዚያ መልኩ የሚመጣ ከሆነ ይህ ያለው አስተዳደርም ሊቀበለውና የእስራኤል መንግስት ማለት ነው ሊቀበለውና ጉዳዩ ወደፊት እንየው የሚለው ሁኔታ ሊያስቀምጠው ሊስማማበትም ይችላል ማለት ነው። ግን እስካሁን ከሰሞኑ ያየ ነው በተለይ ሐማስን የሚያጎለብትና ለፍልስጤሞች አሁን አገር መሰጠት አለበት ወይም ደግሞ እውቅና መሰጠት አለበት የሚለው ይሄ ሐማስን ከጋዛ የሚያስወጣ ስልጣኑንም የሚነጥቅ ሳይሆን እንደገና ሪዮት ዓለሙን ከፍ የሚያደርግና ሐማስን ልክ እንደ ጀግና የሚያሳይ ሁኔታ ስለሆነ ይህን በእስራኤል በኩል የሚቀበሉት ነገር አይደለም። ስለዚህ ሌሎች ነጥቦችን በተመለከተ በእስራኤል አሁን ባለው መንግስት በኩልም የማይቀበሏቸው ነገሮች አሉ። ለምሳሌ በተለይ አሁን በጥምር መንግስቱ በኩል ያሉ በሊኩድም በውስጥ ከፍተኛ ባለስልጣናትም እነሱንም አነጋገር ያሉ አብዛኞቹ የሚሉት ምንድን ነው ፍልስጤም እንደ አገር ትቁም የሚባል ከሆነ ወይም ደግሞ እውቅና የሚሰጥ ከሆነ የኛ ምላሽ ደግሞ ይሁዳና ሰማርያን ወደ እስራኤል መጠቅለል ነው፣ ወደ እስራኤል ግዛት መጠቅለል ነው የሚሉ ሀሳቦች ወይም ደግሞ ጥያቄዎች፣ ግፊቶች እየተነሱ ያለበት ሁኔታ ነው ያለ። ጠቅላይ ሚኒስትሩ በዚህ ላይ ከፍተኛ የሆነ ውጥረት ውስጥ ነው ያሉት። አንደኛ ከቤት ያላቸውን ግፊት ያንን ለመቋቋም እሳቸውም የሚሄዱበት መንገድ በተለይ በትናንትናው ዕለት በይሁዳና ሰማርያ የሚያስተዳድሩ አባላትም ወይ ጸጥታ የሚባሉት ከእነሱ ጋር ተገናኝተው ነበር። እነሱም የሚፈልጉት ምንድን ነው አሁን ይሁዳና ሰማርያ ወደ እስራኤል ግዛት መጠቅለል አለበት ብለው ያምናሉ። ይህን በተመለከተ ደግሞ ጠቅላይ ሚኒስትሩ ነገሩ ውስብስብ ነው፣ እስቲ ጉዳዩንን ቀስ በቀስ እያየ ነው እንሂድ የሚል ሁኔታ አለ። ያም ደግሞ በርካታ ጫና ስላለ ነው። ያ የሚያደርጉ ከሆነ አሁንም እስራኤል በዓለም አቀፍ ደረጃ ከፍተኛ የሆነ ጫና እንደሚመጣ ስለሚታወቅ ማለት ነው። ጋቢ በመግቢያ ላይ ያው እንግዲህ መጠነ ሰፊ የሆነ የአሜሪካው ፕሬዝዳንት ትራምፕ የሰላም እቅዳቸው እውን ላይ ተግባር ላይ እንዲውል በሚል ሀሳብ ከፍተኛ ጥረት እያደረጉ መሆናቸውና ትናንት ማምሻውን አካባቢ በዛሬው ከቤንያሚን ኔታንያሁ ጋር በሚያደርጉት ውይይታቸው መጨረሻ ላይ የጋራ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል እና አሁን ይህ እሳቸው ጥሩ ተስፋ እንዳለ ነው። ብዙ የእሳቸው ሀሳብ ተቀባይነት እያገኘ ድጋፍ እያገኘ ስለመሆኑ የተነገሩት። አሁን በጣም አከራካሪ ሆነው ምንድን ነው የተጠለፉ ዜጎችን የማስለቀቅ እና የተኩስ አቁሙን ለማስቆም ሁሉም ወገኖች ይስማማሉ። ግን ከጦርነቱ ካበቃ በኋላ አዛ ቀበሌን መልሶ የማቋቋም እንደገና በርካታ የአረብ ሀገራት መንግስታት ለትራምፕ እያቀረቡ ያሉት ጥያቄዎች ደግሞ የአዛ ሰርጥ የገባው የእስራኤል ጦር ሰራዊት ለቆ መውጣት አለበት የሚል ጥያቄ አቅርበዋል እና ይህን በተመለከተ በጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚመሩት ጥምር መንግስታቸው ደግሞ የቀኝ ወግ አጥባቂ ፓርቲዎች ደግሞ በምንም ታምር ጦር ሰራዊት ከአዛ ቀበሌ መውጣት የለበትም ባዮች ናቸውና እንዴት ታየዋለህ? በመጀመሪያ በእውነት ይሄ ጉዳይ በጣም አከራካሪና አነጋጋሪም ነው። በተለይ እስራኤል በራሷ መተማመን አለባት የሚል ሁኔታ አለ። በዚህ በጥምሩ መንግስት ውስጥ በርካታ የተለያዩ ሀሳቦች በዚህ ላይ የሀሳብ ክርክሮችም አሉ።
በአንድ በኩል የተባበሩት መንግስታት አሜሪካ በበላይነት የምትቆጣጠረው ኃይል ወደ ጋዛ ከመጣና ሐማስ ተወግዶ ይህንን በተመለከተ የሚያስተዳድረው ከሆነ ልክ የኛ ወታደሮች በዚያ ውስጥ ሆነው ራሳቸውን አደጋ ላይ የሚጥሉበት ምንም ምክንያት የለም፣ በዚህ መተማመን እንችላለን የሚሉ ሀሳቦች አሉ። በሌላ በኩል ደግሞ እስራኤል በፍጹም ለተባበሩት መንግስታት ይሁን ወይም ለአረብ ሀገራት ለአሜሪካም ቢሆን ይህንን ጉዳይ የአዛን ጉዳይ የደህንነት ጉዳይ ስለሆነ ያንም ደግሞ እስራኤል አሳልፋ መስጠት የለባትም። እስራኤል በበላይነት ይህንን መቆጣጠርና ግዛቱንም በጋዛ በኩል እስራኤል ነው ማካሄድ አለባት የሚሉ ሀሳቦች አሉ። ያን ሲሉ ምንድን ነው በተለይ በደቡብ ሊባኖስ የነበረውን ሁላችን ዩኒፊል በመባል የሚታወቀውን ኃይል የተባበሩት መንግስታት ወይም ከተባበሩት መንግስታት የተወጣጣ ኃይል ነው። ያም ሂዝቦላን ለመቆጣጠር በሚባል ወደ ደቡብ ሊባኖስ ገብቶ እሱ ምንም ስራ እንዳልሰራና ሂዝቦላ ከፍተኛ የሆነ የጦር መሳሪያዎችን እንዲያከማችና እንዲሁም በእስራኤል ላይ ከፍተኛ ጉዳት እንዲያደርስ ያቀደበትን ሁኔታ ሁላችንም እናውቃለን። ስለዚህ ይህ ጉዳይ ደግሞ በጋዛ ተመልሶ እንዳይመጣ እስራኤል ነው በበላይነት መቆጣጠር ያለባት የሚሉ ሁኔታዎች አሉ። በአጠቃላይ ግን እስራኤል የምትኖረው ብቻዋን አይደለችም። በዓለም አቀፍ ደረጃም ያላት የንግድ ትስስርና በርካታ ነገሮችንም ብቻችን ከዚህ ተዘግተን መኖርም ወደፊት የሚያስቀጥለን ሁኔታ አይደለም የሚሉ ጉዳዮችም ስላሉ በአጠቃላይ የሚቻለውን ነገር በመያዝ የሌሎችን ደግሞ እጅግ በጣም ስራ የማትቀበላቸው ነገሮች ካሉ ደግሞ እነዚያን ነጥቦች ለይቶ የማውጣት ሁኔታ የሚል ሁኔታ አለ። በጥምር መንግስቱ በኩል አሁንም ጋሻ አንተ የጠቀስከው በተለይ የኢታማር ቤንግቪር ኦጽማ ይሁዲት የሚባለውን ፓርቲ ስንመለከት ጽዮኑት ዳቲት የሚባለውን የገንዘብ ሚኒስተር በጣሊያን ስሞትሪች የሚመሩትን ፓርቲ ስንመለከት እንዲሁም በሊኩድ ውስጥም ደግሞ አክራሪ የሆኑ የክነሴት አባላት አሉ፣ እንዲሁም ሚኒስተሮችም አሉ። ይህንን ጉዳይም በጋዛ እንደውም ጋዛን መቆጣጠር አለብን፣ ጋዛ በእኛ በይሁዳና ሰማሪያ እንደምናደርገው ልክ በጋዛም ማድረግ አለብን ወደፊት የሚሉም አሉ። ግን ቀደምም እንደተጠቀሰው ከግብጽ ጋር ያለው ግንኙነትም አለ። በአጠቃላይ በዓለም አቀፍ ያለውን ሁኔታና በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል በጣም እጅግ በጣም ታላቅ ወዳጅ እንደሆኑ ከሌሎች መንግስታት በተለየ ሁኔታ ከእስራኤል ጎን ተሰልፈው የሚገኙ ናቸው። እሳቸውንም ደግሞ ላለማስቆጣት ከእሳቸው ጋር ያለውን ግንኙነትም ደግሞ ጠቅላይ ሚኒስትሩ የበለጠ የማጠናከርና ምናልባት በዚህ አንዳንድ ነጥቦችን ለእሳቸው በመስጠት ሌላ ታላላቅ ነጥቦችን ለማግኘት ጥረት የሚደረግበትን ሁኔታ እያመቻቹ ያለበት ሁኔታ አለ። ስለዚህ በአጠቃላይ ይሄ እስራኤል ሙሉ በሙሉ የምትስማማበት አይደለም፣ ግን ደግሞ ሁሉንም ደግሞ አልቀበልም የምትልበት ሁኔታ አይደለም። እስኪ እንግዲህ የሚሆነው እናያለን። ተስፋ አለ ብለዋል ትራምፕ። ያሉት ነገር ጥሩ ነገር በመካከለኛው ምስራቅ ብስራት ይኖራል ብለዋል። እንጠብቅ እስኪ ከዛሬው ምሽት ግንኙነት በኋላ ብስራት ሊኖር ይችላል ወይስ እንደው በነበረው እንቀጥላለን እናያለን። ወደ ሌላ ርዕሰ ጉዳይ ስናልፍ በክኔሴት የብሔራዊ ደህንነት ጉዳይ ቋሚ ኮሚቴ ትላንትና አንድ ህግ አጽድቋል። ይህም አሸባሪዎች በሞት ይቀጡ የሚል ነው። ገና እንግዲህ በህግ ሆኖ እንዲሰራበት ብዙ ሂደት ማለፍ ያለበት ነው እና አዋጭ ነው ወይ? በአሁኑ ወቅት ይህስ ምን ያክል ተግባራዊ ሊሆን ይችላል? በክኔሴት ሊያልፍ ይችላል ወይ ይሄ ህግ? አሁን እንግዲህ በመጀመሪያ ደረጃ ለሽብርተኞች የሞት ቅጣት ይገባቸዋል የሚል ሁኔታ በበርካታ ጊዜ በዚህ ላይ ሀሳቡ እየተነሳ ይገኛል። በትናንትናው ዕለትም የቀረበውን በተለይ ይህን ሀሳብ የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር እሳቸው ናቸው እንግዲህ ይህን ሀሳብም በጎላ ሁኔታ ይዘውት የሚገኙት እና ከዚህ ከቋሚ ኮሚቴውም በመገኘት በዚህ ላይ ከፍተኛ የሆነ ንትርክም ነበር ከዚያ ላይ ማለት ነው። አሁን ይህን በተመለከተ በምናይበት ጊዜ አሁን ወቅቱ ነው ወይ የሚሉ ጥያቄዎች ይነሳሉ። ምክንያቱም ይህንን ሽብርተኞችን በሞት ይቀጡ የሚለው ህግ አሁን ቢተላለፍ ከዚህ ያሉ ታጋቾቻችን ወዲያውኑ ለሞት ሊዳረጋቸው ይችላል። ሐማስም ደግሞ እናንተም የኛን
ሰዎች ወይም ፍልስጤሞችን ማለትም ሽብርተኞችን ወገኖቻችን የምትገሉ ከሆነ ወይም በሞት ፍርድ የምትቀጡ ከሆነ እነዚህን ደግሞ እኛም በሞት ፍርድ እንቀጣቸዋለን የሚል ሁኔታም እዚያ ላይ ሊነሳ ይችላል የሚል ስጋት አለ። በዚህ ስጋት ላይ በርካታ በተለይ በጥምር መንግስቱ ከፍተኛ ሚኒስትሮች ሌሎችም ይህን ይናገራሉ። አሁን ወቅቱ አይደለም፣ ምናልባት ታጋቾች ከተፈቱ በኋላ ከተለቀቁ በኋላ ይህንን ህግ ብናስተላልፈው ይሻላል የሚል ሁኔታ አለ። ይሄ በእርግጥ ይህ ህግ በኮሚቴው ውስጥ አልፏል። በቋሚ ኮሚቴው ውስጥ ጸድቋል። ህጉ ረቂቅ ህጉ ወደፊት ተዘጋጅቶ በህግ ደረጃ ሰነዱ እና መስፈርቱን አሟልቶ እንዲቀርብ በሚል ሁኔታ ይሄ በኮሚቴው ውስጥ ጸድቋል ማለት ነው። ግን ያ ወደ ክነሴት ለመቅረብ ወደ ምልዓተ ጉባኤው ለመቅረብና ይሄ ህግ ደግሞ ረቂቅ ህጉ እንደ ህግ እንዲተላለፍ ወይም ደግሞ እንዲጸድቅ ለማድረግ እጅግ በጣም ረጅም መንገድ አለ ማለት ይቻላል። ረጅም ወይም ደግሞ በርካታ መሰናክሎችም አሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህንን ጉዳይ አሁን የሚፈልጉት አይደለም። በርካታ ሚኒስትሮች ይህንን የሚፈልጉት አይደለም። ምክንያቱም አሁን ወቅቱ አይደለም። በነገራችን ላይ ሽብርተኞችን በሞት እንዲቀጡ የሚያደርግ ህግ አሁንም እኮ በእስራኤል አለ። ከዚህ ላይ እንዲያውም ከጥምር መንግስት ለዚህ አሸባሪዎችን በሞት ለመቅጣት ቤን ግብር ያቀረቡትን ሀሳብ በኮሚቴው ጸድቋል በትናንት ስብሰባ ላይ ተብሏል። ይህንን ሀሳብ ጠቅላይ ሚኒስትሩ ይቃወማሉ። ይህን ነገር ቢንያሚን ኔታንያሁ እንደገና በዚህ ሀሳብ ነፍሰ ገዳይ አሸባሪዎችን በሞት ይቀጡ ለሚለው ከጥምሩ መንግስት ውጪ ድጋፍ የሚያደርጉ አሉ። እንደ አቢጊዶር ሊበርማን የመሳሰሉ ይህን ሀሳብ ካሁን ቀደም ያነሱት ሀሳብ ነበረ እና የሰው ኃይል ድጋፍ አላቸው እንደኔ አመለካከት ለማለት ያህል ነው። እና ጠቅላይ ሚኒስትሩ ይህን ሀሳብ ከተቃወሙ ምልክ ቅድም ብለኋላው ረዥም ጊዜ ሂደት ነው ያለው። በኮሚቴው ጸደቀ። ከዛ በኋላ ወደ ክነሴት አንደኛ ንባብ፣ ሁለተኛ፣ ለመጨረሻ ሶስተኛ ንባብ ጊዜ ይወስዳል ብለሃልና ላይጸድቅ ይችላል ማለትህ ነው? በትክክል ይሄ ጠቅላይ ሚኒስትሩ ካልፈለጉት ይሄ አይጸድቅም። ምክንያቱም ጥምር መንግስቱ በዚህ ላይ የማይቀበለው ከሆነና ወደ ምልዓተ ጉባኤ ወደ ክነሴት ለመቅረብና እዚያ ይሄ ህግ እንዲጸድቅ ለማድረግ በጣም ረጅም መንገድ ያልኩትኝ ረጅም መሰናክሎች በርካታ መሰናክሎች አሉ ያልኩት ምንድነው እዚያ ላይ አንዳንዴም የብሔራዊ ጉዳይም ሊሆን ይችላል። ይህንም ደግሞ እስራኤል ቅድምም የጀመርኩት ምንድነው አሁንም እኮ እስራኤል ከፈለገች በተለይ የወታደራዊ የወታደራዊ ፍርድ ቤቱ ይህንን ከፈለገ አሁንም እኮ ሽብርተኞችን በሞት መቅጣት ይቻላል። ከዚህ በፊት እኮ በጀርመን ውስጥ በጀርመን አይሁዳውያንን የጨፈጨፈውንን ከዚህ ላይ እኮ አይክማንን የሞት ፍርድ በሞት እንዲቀጣ እኮ ተደርጓል። ያ በህግ ስለነበረ ነው። አሁንም በእስራኤል ወታደራዊ ፍርድ ቤቱ ያ ሶስቶቹም ዳኞች ይህንን ማለትም የሚቀርቡት ዳኞች ሁሉም በአንድ ድምፅ የሞት ፍርድ ይገባዋል ብለው ከወሰኑ አሁንም እኮ ይሄ አለ። ስለዚህ አሁን በአዲስ መልኩ ይህንን ማንሳቱ ከንቱ ላይፈጸም እንዲሁ ዝም ብሎ ሌላ በዓለም ደረጃ እስራኤልን እንድትነቀፍና እንድትወቀስ የሚያደርጋትና እንዲሁም ደግሞ ሌላ ጉዳት ከማምጣቱ ውጭ ብዙም የሚጨምረው ነገር የለም። ምክንያቱም አሁንም ህጉ አለ። እስራኤል ግን በሞት ቅጣት ሌሎችን ወይም ደግሞ በተለይ ፍልስጤሞችን ይሁን ሌሎችንን ሽብርተኞች በዚህ ላይ የሞት ፍርድ የሞት ቅጣት እንዲሆን አትፈልግም። ያን ወደፊት ብዙ ምክንያቶች አሉ። ጥሩ ጋቢ፣ እንግዲህ ውስብስብ ጉዳይ ነው። በጣም እናመሰግናለን። እንግዲህ ህግ ሲባል ለሁሉም ተገቢነት ያለ መሆን አለበት፣ ለሁሉም ዜጋ፣ ለእስራኤላውያንም ቢሆን በሽብር ጥቃት ከተሰማሩ። ስለዚህ ገና ብዙ ነገር አለው፣ ወደፊት እናያለን። በጣም ነው እናመሰግን ከኛ ጋር ለነበረህ ቆይታ። መልካም ቀን እንመኝልሃለን።
ሰጠኝ ዋናው ምክንያት አሁን አንተ ያነሳው ሀሳብ ነጥብ ነው። ስለዚህ ይህንን ጉዳይ ለአንደኛው ብቻ ይሰራል ለአንደኛው አይሰራም የሚባል ሁኔታ በህግ ደረጃ ስለማይኖር ለዚህ ነው እንግዲህ በጥበብ መሄድ ያለብን የሚል ሁኔታ አለ። ስለነበሩ ቆይታ እኔም አመሰግናለሁ ጋሻያው ሰጠኝ። አድማጮቻችን መልካም ቀን፣ ሰናይ ቀን፣ ቻው፣ መልካም ቀን።